ለእውነት የሚሆን አርነት የምናገኘው በእግዚአብሔር ቃል ብርሃን ውስጥ ነው። ኢየሱስ ማን እንደሆነ ከገባን፣ መስቀል ላይ ምን እንደሰራ ከተረዳን፣ በእግዚአብሔር ቤት የምንኖርበትን አኗኗር ይቀይረዋል። ከዚህ ዓለም ጋር ያለንንም ግንኙነት ይቀይረዋል። ሳያቅ ነፃ የወጣ ሰውዬ እንዴት ነፃ እንደወጣ ስለማያቅ ተመልሶ ባሪያ የመሆን እድሉ ብዙ ነው። አውቆ የወጣ ግን ካልካደ በቀር ባሪያ አይሆንም። ሆነ ብሎ ካልተመለሰ በቀር ባሪያ አይሆንም። ባወቅንበት በኩል አርነታችን ትልቅ ነው። ነገር ግን ኢየሱስ መካከለኛ የሆነበት ኪዳን ከቀድሞ እንደሚበልጥ ሁሉ የተቀበለውም አገልግሎት ከእነርሱ አገልግሎት ይበልጣል። ተፈጸመ ሲል በሙሉ ከፈልኩት አለ ኢየሱስ። ልክ ኢየሱስ መስቀል ላይ ሲሞት እኛ እጃችንን አንስተን ነፃ ጮን አብ ከሰማይ ነፃ ናችሁ አለን። ቶታሊ የሰውን ህይወት የሚቀይረው ዕውቀት ነው። ታውቃላችሁ አይደል? ማወቅ ነው የሚቀይረን። በጣም መጸለይ ያለብን። ጸሎት ኃይል ያስታጥቀናል። ጸሎት በጣም በጉልበት ይሞላናል። ዕውቀት ግን ነፃ ያወጣናል። ባወቃችሁበት በኩል አርነታችሁ ይቆያል። እንግዲህ የምንናገረው ዋናው ነገር ይህ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። እርሱም በሰው ሳይሆን በጌታ ወደ ተተከለችው እውነተኛ ድንኳን በሆነችው ቤተ መቅደስ አገልጋይ ነው። እያንዳንዱ ሊቀ ካህናት የሚሾመው መባንና መሥዋዕትን ለማቅረብ ነው። ስለዚህ ይህኛውም ካህን የግድ የሚያቀርበው ነገር ያስፈልገዋል። እርሱ በምድር ቢኖር ኖሮ ካህን ባልሆነም ነበር። ምክንያቱም በሕጉ በታዘዘው መሠረት መባን የሚያቀርቡ ሰዎች አሉ። እነርሱ ያገለገሉት በሰማይ ላለችው መቅደስ ምሳሌና ጥላ በሆነችው ውስጥ ነው። ሙሴ ድንኳኒቱን ለመስራት በተነሳ ጊዜ በተራራው ላይ በተገለጠል ምሳሌ መሠረት ሁሉን ነገር እንድታደርግ ተጠንቀቅ የሚል ትእዛዝ የተሰጠው በዚሁ ምክንያት ነው። ነገር ግን ኢየሱስ መካከለኛ የሆነበት ኪዳን ከቀድሞ እንደሚበልጥ ሁሉ የተቀበለውም አገልግሎት ከእነርሱ አገልግሎት ይበልጣል። ይህም የተመሰረተው በተሻለ የተስፋ ቃል ላይ ነው። እንግዲህ የምንናገረው ዋናው ነገር ይህ ነው ይላል። ክብር ለእግዚአብሔር ይሁን። የምንናገረው ዋናው ነገር ይህ ነው ማለት ከምዕራፍ 5 አካባቢ ጀምሮ በጣም እየጠቀለለ የመጣው ነገር አለ። ሰዎቹ እንዲረዱለት የሚፈልገው በጣም ብዙ ነገር አለ። እንግዲህ የምንናገረው ዋናው ነገር ይህ ነው ማለት አሁን ሰመራይዝ እያረኩ ነው እያለ አይደለም፣ እየጠቀለልኩት ነው፣ ሐሳቤን ልጨርስ ነው እያለ ሳይሆን ሜን ፖይንት ላነሳ ነው። አሁን ከዚህ በኋላ ደግሞ በቃ ወደ ዋናው ነገር ነው እየመጣው ያለሁት። እስካሁን ድረስ በንጽጽር ነው ያመጣሁት። የሌዋውያኑ የቀደመው ኪዳን ላይ የነበረው የክህነት ስርዓት አለ፣ ደግሞ በክርስቶስ ኢየሱስ በኩል ያለው ደግሞ ይሄኛው በጣም የተሻለና የበለጠ ምለው የክህነት ስርዓት አለ። ሁለቱን እያነጻጸርኩ እየመጣው ነው። አሁን ወደ ዋናው ነገር በጣም ግልጽ በሆነ አይነት መንገድ ስለ ጌታ ስለ ኢየሱስ ክርስቶስና ስለ አዲሱ ኪዳን ስለሚበልጠው ስለዚህኛው የክህነት ስርዓትና አገልግሎት ልናገር ነው ይላል። ሜን ፖይንት ማለቱ ነው። አንዳንድ ሐሳቦች ላይ አይቻለሁ። መጠቅለያ የሚል አይነት ነገር ያነሱ ሰዎች አይቻለሁ፣ ግን አይደለም፣ እንደሱ ያለ አይደለም። የሚጠቀመው ቃል ሜን ፖይንት በጣም ዋና የሆነውን ነገር ካርዲናል የሆነውን ሜሴጅ አሁን ከዚህ በኋላ በደንብ አነሳዋለሁ ይላል። አፍተር ኦል የዕብራውያን መልእክት መካከለኛ የሚባለው አሁን ከምዕራፍ 8 እስከ ምዕራፍ 10 ድረስ ያለው ነው። ከምዕራፍ 7 ጀምሮ የክህነት ስርዓቱን ያነሳል። ከምዕራፍ 8 እስከ 10 ግን በቃ ዲፕ ኢንሳይድ የሚገባው እዚህ ቦታ ላይ ነው። ለእውነት የሚሆን አርነት የምናገኘው በእግዚአብሔር ቃል ብርሃን ውስጥ ነው። ኢየሱስ ማን እንደሆነ ከገባን፣ መስቀል ላይ ምን እንደሰራ ከተረዳን፣ በእግዚአብሔር ቤት የምንኖርበትን አኗኗር ይቀይረዋል። ከዚህ ዓለም ጋር ያለንንም ግንኙነት ይቀይረዋል። ቶታሊ የሰውን ህይወት የሚቀይረው ዕውቀት ነው። ታውቃላችሁ አይደል? ማወቅ ነው የሚቀይረን። በጣም መጸለይ ያለብን። ጸሎት ኃይል ያስታጥቀናል። ጸሎት በጣም በጉልበት ይሞላናል። ዕውቀት ግን ነፃ ያወጣናል። ባወቃችሁበት በኩል አርነታችሁ ይቆያል። ሳያቅ ነፃ የወጣ ሰውዬ እንዴት ነፃ እንደወጣ ስለማያቅ ተመልሶ ባሪያ የመሆን እድሉ ብዙ ነው። አውቆ የወጣ ግን ካልካደ በቀር ባሪያ አይሆንም። ሆነ ብሎ ካልተመለሰ በቀር ባሪያ አይሆንም። ባወቅንበት በኩል አርነታችን ትልቅ ነው።
ሰይጣንም ትግሉ እንዳናቅ ነው። ምክንያቱም ይሄ ዕውቀት ኖርማል ኖሲስ አይደለም። ይሄ የመረጃ ዕውቀት አይደለም፣ ኤፒግኖሲስ ነው። የዘላለም ሕይወት የሚገኝበት በመኖር የሚገለጥ ዕውቀት ነው። ይሄ ዕውቀት ዝም ብሎ መረጃ አይደለም። ኢየሱስ ካህን ነው ስል መረጃ እየሰጧቸው አይደለም። በእግዚአብሔር ፊት እኔን ይዞ ለመቆም ብቃት ተገኝቷል ነው። ይሄ ዕውቀት እኔን ሰማይ ይዞኝ ይገባል። እስቲ አሜን በሏ። አይ የተቀበልከውን መመንዘር ትጀምራለህ ስታቅ። አፍተር ኦል ብዙ ጊዜ እንደምነግራችሁ የዘላለም ሕይወት ማወቅ ነው። ዝም ብሎ መኖር አይደለም። የዘላለም ሕይወት እውነተኛ አምላክ የሆነውን አብን የላከውን ኢየሱስ ክርስቶስን ማወቅ፣ እሱ ነው የዘላለም ሕይወት። ኢየሱስ ዲፋይን አደረገው። ኢተርናል ላይፍ ምንድን ነው ሲሉት እውነተኛ አምላክ የሆነውን አብን የላከውን ኢየሱስ ክርስቶስን ማወቅ፣ ይህ የዘላለም ሕይወት ነው። ይሄንን በማወቅ መኖር ነው የዘላለም ሕይወት። ዝም ብሎ መኖር አይደለም የዘላለም ሕይወት። እማያልቅ ዕድሜ መኖር በጣም ቦሪንግ ነው፣ ይሰለቻል። ኢየሱስን በማወቅ ግን አየህ፣ እሱ ነው እኔ ሴንስ የሚሰጠኝ። ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ ወደ ጠለቀው ነገር ሰውየው ይዟቸው ስለሚገባ እኛም መሄድ በምንችለው አይነት ልክ አብረን እንገባለን። ስለዚህ የምንነገረው ዋናው ነገር ይህ ነው አለ። በቃ ዋና ነገር ነው። ወደ ዋናው ነገር እንገባለን ካለ በኋላ ምንድን ነው የሚለው? ዋናው ነገር ይህ ነው ካለ በኋላ እኔ እጅ ላይ ያለው አዲሱ መደበኛ ትርጉም ነው። እናንተ እጅ ላይ ያለው እሱ ከሆነ በሰማያት በግርማው ዙፋን ቀኝ የተቀመጠው እንዲህ ያለ ሊቀ ካህናት አለ። ስቲል ስለ ሊቀ ካህናችን ነው እያወራ ያለው። አሁን የዚህ ሊቀ ካህናችንን ክብር እየተናገረ ነው። እስከ ዛሬ ድረስ ምናልባት እስከ ምዕራፍ 7 ሰፊሸንሲ ኦፍ ክራይስት ነው። ከምዕራፍ 8 በኋላ ሱፐርማሲ ኦፍ ክራይስት ነው። የክርስቶስ ልቀት ነው። በቃ አቻ የለውም። ከዚህ በኋላ ለፉክክር ለውድድር ተከሻ ለመለካካት የሚመጣ ካህን የለም። በቃ ጨርሷል ምዕራፍ 7 እነሱን ዘግቶ ምዕራፍ 8 ላይ ሌላ ነው በቃ አሁን የሚመጣ። በሰማያት በግርማው ቀኝ የተቀመጠው ክብር ለእግዚአብሔር ይሁን። ኢየሱስ ሥራ ጨርሶ ተቀምጧል። የብሉይ ኪዳን ካህናት ቅድስተ ቅዱሳኑ ሲገቡ ወንበር የለም፣ አይቀመጥም። ምንም አይነት የብሉይ ኪዳን ሊቀ ካህን ተቀምጦ አያውቅም። ቅድስተ ቅዱሳን ቆመው የቆዩትን ያህል ሰዓት ይቆዩ፣ ቀን ይቆዩ፣ ሌሊት ይቆዩ፣ ሳምንት ይቆዩ፣ ወርም የሚያቆያቸው ከሆነ ይቆዩ። መቀመጥ አይቻልም ቅድስተ ቅዱሳን። ለምን? ሥራው አያልቅም፣ አይጨርሱም። በየዓመቱ ዮም ኪፖር እየጠበቀ በዓመት አንድ ቀን ቅድስተ ቅዱሳን ይገባል። በዛች በገባበት ሞመንት እግዚአብሔር ምልክት እስኪሰጠው እንደተቀበለው ኮንፈርም እስከሚያደርገው ሊቀ ካህኑ ይቆማል። እስቲል እግዚአብሔር ተቀብያለሁ ሲለው ሥራ አይጨርስም፣ ተመልሶ እንደገና ይወጣል። የሚቀጥለው ዓመት ለመመለስ አገልግሎቱ አይጠናቀቅም። ይዟቸው የሚመጣቸውን ሰዎች ማጽደቅ አይችልም፣ መሸፈን ነው የሚችለው። ኢየሱስ ስለጨረሰ እዛው ቁጭ ብሏል። ተቀምጧል የሚለው ቃል ጨርሷል ማለት ነው። አሁን ዝም ብሎ ቁጭ አለ ማለት አይደለም። አሁን ኢየሱስ የመስዋዕትነት ሥራውን ጨርሷል። የሚያቀርበውን ነገር ጨርሷል። አብ ኦልሬዲ ሳቲስፋይድ ስለሆነ ኢየሱስ ተመልሶ ወጥቶ መምጣት አይጠበቅበትም። ጨርሳል፣ ቁጭ በላለው፣ በቀኙ አስቀመጠ። ኢየሱስ ጨርሷል ማለት ነው፣ ተቀምጧል ማለት። እኛ አሁን ይህን ሁሉ ጊዜ እያወራን ስለመጣን የክህነት አገልግሎቱ መቼስ ይገባናል ምን ያክል አስጨናቂ እንደሆነ። መቀመጥ እኮ አይደለም፣ ቆመ ጨርሰ ለመውጣት ያለ ሲቃይ። ኢየሱስ ፐርማነንትሊ ሊኖር ቁጭ ብሏል እዛው በቋሚነት። ኢየሱስ ቅድስተ ቅዱሳን ቁጭ ብሏል፣ ተቀምጧል ነው የሚለው። መቀመጥ የሚያመለክተው ሥራ መጨረስን ነው። ጻፉት ይሄንን። ኢየሱስ ሥራ ጨርሶ ተቀምጧል። ኢየሱስ ጨርሶ ስለተቀመጠ ከዚህ በኋላ ሌላ ካህን አያስፈልገኝም። በእኔና በእግዚአብሔር መካከል የሚገባ አያስፈልገኝም። ኢየሱስ ጨርሶ ኦልሬዲ ቁጭ ብሏል። ሪታየር አድርጎ በሌላ ይቀየር አይባልም። ሌላ አማላጅ የማልፈልገው ኦልሬዲ ኢየሱስ ፐርማነንትሊ ጨርሶ ገብቶ ቁጭ ብሏል። አብ ነው ተቀመጥ ያለው። በሰማያት በግርማው ቀኝ ነው ያስቀመጠው። አስቀማጩ ተቀባዩ ነው። ኢየሱስ ልቀመጥ ብሎ አይደለም። አብ ነው ጨርሰሃል ና ቁጭ በላለው። መጨረሱን እኮ መስቀል ላይ ተናገረ። ዮሐንስ ነው የነገረናል። ዮሐንስ ወንጌል ሲሞት ምንድን ያለው? ከሰባቱ ቃላት መካከል የመጨረሻው ቃል ተፈጸመ። ቴቴሌስታይ ማለት ምን ማለት መሰለ? ፔ ኢን ፉል፣
በሙሉ ተከፍሏል አለ ኢየሱስ። ባይዘወይ ተፈጸመ የሚለው የግሪክ ቃል ሙሉ ተከፈለ አለ ኢየሱስ። ራሱ ነው ያለው፣ እኔ አይደለም የተረጎምኩት። ቀጥታ ያለው ቃል ነው። ቴቴሌስታይ ማለት በሙሉ ከፈልኩት። ሰው ብሉይ ኪዳን እንኳን አሮን ገብቶለት ደስ ብሎት ይኖራል፣ እንኳን ኢየሱስ ገብቶ። እግዚአብሔር ከዚህ በኋላ በዕዳ አይዘንም፣ ተከፍሏል አለና ኢየሱስ ቀጥሎስ በሙሉ አለ። የቀረ ብሎ ሰይጣን እንዳይፈልግ ኢየሱስ ያለብንን በሙሉ ዘግቶት አብ ጨርሻለሁ አለ። ሲያየን ነፃ ነህ ናግባ። አንድ በጣም የሚያስደስተኝ ቃል አለ። ቆላስይስ ምዕራፍ 2 ቁጥር 14 ጀምሮ በመስቀሉ ነው የሚለው ሲቃወመንና ሲጻረረን የነበረውን የዕዳ ጽሕፈት ምን ዋለ ሰለ። በዛ ዘመን ሮማውያኑም የነበረው ሰው በሙሉ ምን ያደርጋል? ዕዳ ካለብህ ዕዳን ክፈል ይላል። አልቻልኩም ሌላ ቀን እከፍላለሁ ስትለው ምን እንደሚያደርግ ታውቃለህ? ዕዳህን በዝርዝር ከስም ጋር ያደርግና አደባባይ ላይ ጽፈዋል። ከዛ ያንጠለጥለው እንደዚህ እና የከተማው ሰው በሙሉ ሌባው ይላል እንዲህ ያነበበ እንትና ኧረ እንዳታበድረው ዕዳ አለበት። ኢየሱስ መጣ። ያየን በሙሉ ባለዕዳ ይለናል። ሰይጣንም ቆሞ እኛን ባለዕዳ ይላል። ኢየሱስ መጣ መስቀል ላይ የሚቃወመንና የሚጻረረን መንገድ እንዳንሄድ ያደረገንን በሰው ፊት እንዳንቆም ያደረገንን በአብ ፊት መቆም እንዳንችል ያደረገንን ዕዳ አብ ራሱ አይቶ ባለዕዳ ነው የሚለ። ትክክል ነው። ዕዳ አለብህ፣ ኃጢአት ሰርተሃል፣ ባለዕዳ ነህ። ታዲያ ይገባል፣ ትቀጣለህ መክፈል ስለማትችል። እኛ ደግሞ መክፈል አንችልም። ባይዘወይ ምንም ብናደርግ አንከፍለውም። ያ ሰውዬ ኦኬ ገንዘብን የተበደረው የሆነ ቀን ተበድሮ ከሌላ ደግሞ አካክሶ ይከፍለዋል። እኛ የኃጢአት ዕዳ ነው፣ በአብ ፊት ነው፣ መክፈል አንችልም። የዘላለም ፍርድ ነው ቅጣታችን። ኢየሱስ መጣ መስቀል ላይ ሲሞት የሚቃወመንንና የሚጻረረንን የዕዳ ጽሕፈት ጠርቆ ከመንገዱ ላይ አስወገደው። ቀና ብዬ በእግዚአብሔር ፊት እሄዳለሁ። ሰው ፊት እንዳይመስል። ሰው ፊትማ ለምንድን ነው ዝቅ የምትሉት? አፍተር ኦል ሰው በሙሉ ባለዕዳ ነው። ማንም እንዲህ ሊልህ አይችልም። አብ ነው እንደዚህ ያለን እኛ። ኢየሱስ በአብ ፊት ነው ያቆመን። ተፈጸመ ሲል በሙሉ ከፈልኩት አለ ኢየሱስ። ልክ ኢየሱስ መስቀል ላይ ሲሞት እኛ እጃችንን አንስተን ነፃ ጮን አብ ከሰማይ ነፃ ናችሁ አለን። አይታመንም፣ በፍጹም አይታመንም። የሞት ፍርድ ነው የሚገባኝ። አዎ እየጠበቅኩ ነው። ባይዘው ፍርዱ ወንበር አጠገብ ቆሜ ሊገለኝ ነው፣ ሊቀስፈኝ ነው። በምን አይነት ሞት ነው የሞተው? አሟሟትን ነው የምትመርጠው። መሞት ምንም ጥርጥር የለው። እንዴት ሊገለኝ ነው፣ እንዴት ሊያጠፋኝ ነው ብለን ስንጠብቅ አብ ከሰማይ ነፃ ነህ አለ። ክብር ለኢየሱስ ይሁን። ጨርሶ ተቀምጧል። ጨርሶ ተቀምጧል። ከባድ ቃል ነች ይቺ። ኢየሱስ ፈጽሞ ተቀመጠ። ጌታ ኢየሱስ ክርስቶስ ራሱ ስለዚህ ጉዳይ ተናግሯል። ይህንን የዕብራውያኑ ጸሐፊ ነው የሚጽፈው። ጌታ ኢየሱስ ክርስቶስ ራሱ ግን ስለዚህ ጉዳይ ተናግሯል። ጨርሶ መቀመጡን፣ በአባቱ ቀኝ ጨርሶ መቀመጡን ወንጌላት ላይ ማርቆስ ወንጌል ምዕራፍ 16 ላይ ሄዱ ውስጥ 16-19 እንደዚህ ይላል። ጌታ ኢየሱስ ይህን ከተናገራቸው በኋላ ወደ ሰማይ አረገ፣ በእግዚአብሔርም ቀኝ ተቀመጠ። ማርቆስ እንደዚህ ያለን። ጌታ ኢየሱስ ይህንን ከተናገራቸው በኋላ ወደ ሰማይ አረገ አለና ማርቆስ ዝም ብሎ አረገ አላለም። በእግዚአብሔርም ቀኝ ተቀመጠ። ኢየሱስ ስራ ጨርሷል። እንደዚህ አይነት ሊቀ ካህን ኢየሱስ ብቻ ነው። የለም ተቀምጦ የሚያቅ ሊቀ ካህን የለም። የማይቀመጡበት ምክንያት ስራቸውን ስለማይጨርሱ ጌታ ኢየሱስ ክርስቶስ ስራውን ጨርሷል። ስሙ ለዘላለም የተባረከ ይሁን። የት ነው የተቀመጠው? በሰማያት በግርማው ቀኝ ነው የሚለው። ጌታ ኢየሱስ ክርስቶስ የተቀመጠው ምድራዊቱ ድንኳን ውስጥ አይደለም። በሰማይ ምሳሌ የተሰራች አለች። ወደ ታች ወረድ ብሎ ሲነግረን እግዚአብሔር ለሙሴ አዞታል። በጣም ይገርመኛል። ሙሴ የሚባለው ሰው ግን በጣም ነው የሚገርመኝ። ተራራ ላይ እግዚአብሔር ወሰደውና የሰማዩን አሳየው። የሰማዩን አሳየውና እንዳሳየው እንደዚህ አድርገህ ስራው አለው።
ሙሴ የዛች እንትን አገልጋይ አልሆነም እንጂ አይቷታል። በጣም የሚገርም ሰው ነው ሙሴ። ብሉይ ኪዳን የሞት ኪዳን ውስጥ ቆሞ አያት። እንደዚህ አድርገ ተጠንቅቀ ስራ ብሎ እግዚአብሔር አብ አዘዘው ሙሴን ነው የሚለው። ሙሴ ወርዶ እንዳየው አድርጎ ሰራት። የዛችኛዋ ምሳሌ ናት። ጌታ ኢየሱስ ክርስቶስ የገባው እዛችኛዋ ነው። ሙሴ ምሳሌዋን ሰርቶ ነው ሌዋውያን ያገለገሉባት። ኢየሱስ አብ ያዘጋጃት እውነተኛይቱ ሰማያዊቱ ድንኳን ውስጥ እችኛዋ ሰው ነው የሰራት። በድንኳን ነው የሰሯት። ያችኛዋ እግዚአብሔር የመሰረታት ነች። ኢየሱስ ወደዛ ነው የገባው። እንደዚህ ያለ ሊቀ ካህን ኢየሱስ ብቻ ገባ። በግርማው ቀኝ